በተለይ ጾም ላይ ላላችሁ በጣም ጠቃሚ የሆነ በቀላሉ የምታዘጋጁት እኔ እርግጠኛ ነኝ በጣም ጤነኛ በጣም ሰውነታችሁን ጥግን የሚያደርግ ምግብ ነው። ሰመርን ቆንጆ ኤነርጂ እንዲሰጠን ሰውነታችን ዲሃይድሬት እንዳይሆን በውስጡ ያለውን የተለያየ ጠቃሚ የሆነ ነገር ሰውነታችን በቀላሉ አብዞርብ እንዲያደርግ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል ጂቲ አክቲቭ ዌር ታሪክ ነው። ጂቲ አክቲቭ ዌር በኢትዮጵያዊ ምርጥ ዲዛይነር ለሀበሻ ሴት ተብሎ ዲዛይን የተደረገ ሲሆን ጂቲ አክቲቭ ዌር ቢያልበን ብርድ እንዳይመታን፣ ቢረጥብ ቶሎ እንዲደርቅ፣ የውጭውን ቅዝቃዜ ወደ ሰውነታችን ውስጥ እንዳያስገባ በጥንቃቄ የተሰራ ምርጥ ብራንድ ነው። በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙ። ጤና ይስጥልኝ ውዶችዬ፣ እንዴት ከርማችሁልኛል? ዛሬ ጉደኛ ሰላጣ ለዚህ ለሙቀት እንስራ ብዬ መጥቻለሁ። በጣሊያን ሀገር በጣም እውቅናን ያተረፈው በጣም ታዋቂ ለጤና ጤነኛ ሜዲተራኒያን ዳይት የሚባለውን ሳላድ አሰራር አብራችሁኝ ተመልከቱ። ከመቅመሳችን በፊት በቀደም ለታ የነገርኳችሁ ለኔ ለብቻዬ በቀደም ለታ ያሳየዋችሁን ለአጥንት፣ ለቆዳ፣ ለፀጉር ለተለያየ ሰውነታችን ለኦርጋናችን በውስጡ ማግኔዚየም በከፊል ስላለው፣ ዚንክ በከፊል ስላለው፣ ቪታሚን ኢ በከፊል ስላለው እንዲሁም ደግሞ ፋይበር በውስጡ በከፊል ስላለው የዓለም ወርቅ የተባለውን ሳላዴ ላይ እጨምርበታለሁ። አሰራሩን ባለፈው በደንብ አልነገርሽኝም ብላችሁ ያላችሁ በትዕግስት ስላልተመለከታችሁኝ ነው እንጂ በትዕግስት የተመለከተኝ ያዳመጠኝ በደንብ በቀላሉ በቤቱ እንዴት እንደሚያዘጋጅ ተምሮ ከዛ ቪዲዮ ወጥቷል። አሁንም ያንን ቪዲዮ ያላያችሁት እንዴት እንደሚሰራ እዛ ቪዲዮ ላይ ገብታችሁ በጥንቃቄ በጥሞና በትዕግስት የሚጠቅም ነገር ስለሆነ እዩ። አንዳንዴ ትዕግስት አድርጎ በጥሞና ከመጀመሪያ እስከ መጨረሻ ማዳመጥ አንደኛ ጊዜያችሁን ታከብራላችሁ፣ ሁለተኛ እኛም ደግሞ ለእናንተ ይጠቅማል ብለን ይዘን የምንመጣውን የተለያዩ መረጃዎች ሙሉን ስታዩ ልናስተላልፍ የፈለግነው መልእክት በትክክል ይደርሳችኋል። እኔ በቀን አንዴ በተለያየ ነገር ውስጥ እየከተትኩኝ እጠቀመዋለሁ። ውጤቱን እያየሁት ነው። የሚገርም ኤነርጂ ይሰጣችኋል። በዛ ላይ በዚህ በሙቀት ለሰውነታችሁ የሚያስፈልጋችሁን የፋይበር ልክ ካገኛችሁ ምግብ ቶሎ ዳጀስት ታደርጋላችሁ፣ ቆንጆ እንቅልፍ ትተኛላችሁ። ጤናችሁን ጤነኛ ነገር እየበላችሁ ተንከባከቡ። እንዴት በቀላሉ እንደምናዘጋጅ በጥሞና ተከታተሉኝ እባካችሁ። የኔን ቪዲዮ ለምትከታተሉ ሰዎች አደራ ምለው እያንዳንዷን የምናገረውን ነገር በደንብ እንዲጠቅማችሁ በጥሞና አዳምጡኝ። በችኮላ ወደፊት ወደ ኋላ ያረጋችሁት ካያችሁት በትክክል ነው። ልክ ባለፈው ቪዲዮ ላይ በጣም ብዙዎቻችሁ ኧረ ምንድነው ኧረ ምንድነው ኧረ ምንድነው ብላችሁ እንደጠየቃችሁኝ ኧረ ምንድነው የሚለው ጥያቄ ይቀጥላል። በጥሞና ያዳመጡኝ ግን ምን እንደሆነ እንዴትስ እንደሰራሁት 5 ደቂቃ ወስደው አይተዋል። ስለዚህ የኔ ቤተሰቦች በጥሞና እያያችሁ ላይክ እያረጋችሁ የእናንተን አመለካከት የእናንተን ገጠመኞች ኮመንት ላይ እየጻፋችሁ ይሄንን ፔጅ ተደራሽነት እንዲኖረው የራሳችሁን አስተዋጽኦ እንድታደርጉ አደራ እያልኩኝ ወደ አሰራሩ የተላጣውን ድንቻችንን እንቀቅላለን። የምንጠቀመውን አትክልቶች በሙሉ በባይካርቦኔት ኦፍ ሶዳ እናጥባቸዋለን። ቲማቲም ትንንሾቹን፣ ፐርስሊ፣
አሩኮላ ወይንም ሮኬት ሳላድ አንድ ላይ ቀላቅለን በባይካርቦኔት ኦፍ ሶዳ እንዘፈዝፈዋለን። ቀይ ሽንኩርት፣ የተላጠ ኩከምበር በቀጫጭኑ እንከትፋለን። እዛም በላይ ማድረግ ትችላላችሁ። መታይ ስታቢ ሬጅስትራን የተቀቀለ አተር ጥቁሩን ኦሊቭ የተቀቀለውን አተራችንንና ኦሊቭን የምናለቀልቀው ምክንያቱም እንዳይበላሽ የሚያደርጉበት የተለያየ ኬሚካል አብረን እንመገባለን። ስለዚህ ሁሉ ጊዜ ከጠርሙስ አተር ወይንም ደግሞ ባቄላ ምንም ነገር ስታወጡ በውሃ በቀዝቃዛ ውሃ አለቅልቁት፣ ንጹህ እንዲሆን መቀላቀል ነው። ድንቻችን ደርሷል፣ እናጠለዋለን። እስኪ ቀዘቅዝ እንጠብቀዋለን። ቀልቃቸዋለን። እዚህ ጋር ሩኮላ ያጠብነውን በደንብ አድርቀን እንከታለን። እንዳይበዛ ትንሽ ጎምዘዝ ስለሚል ሩኮላ ፐርስሊ ቅድም ያጠብኩትን ቆንጆ አድርገን ድቅቅ አድርገን እንከትፈዋለን። በተቻለ መጠን ድቅቅ አድርገን ከዛ ቅድም የቀቀልነውን ድንች እንደምታዩት ጎረድ አድርገን ከትፈነዋል። በጣም ድንቹ እንዳይበስልና ሊጥ እንዳይሆንብን ጥንቃቄ እናደርግ። ድንቹን ደግሞ የምንጨምረው ከቀዘቀዘ በኋላ ነው። ቆንጆ ድሬሲንግ እናዘጋጅለታለን። አንደኛ ኦሊቭ ኦይል፣ በግምት ነው ያረኩት 2 የሾርባ ማንኪያ ጨው፣ ነጭ ሽንኩርት 1 የሻይ ማንኪያ፣ 1 የሻይ ማንኪያ፣ አንድ የሻይ ማንኪያ ቅድም በደንብ ድቅቅ አድርገን የከተፍነውን ፐርስሊ፣ ግማሽ ሎሚ፣ ቆንጆ አድርገን እንቀላቅለዋለን።
እንቅመሰው። ከለሩ በቀደም ለታ ያሳየዋችሁን ለአጥንት፣ ለቆዳ፣ ለፀጉር፣ ለተለያየ ሰውነታችን ለኦርጋናችን በውስጡ ማግኔዚየም በከፊል ስላለው፣ ዚንክ በከፊል ስላለው፣ ቪታሚን ኢ በከፊል ስላለው እንዲሁም ደግሞ ፋይበር በውስጡ በከፊል ስላለው የዓለም ወርቅ የተባለውን ሳላዴ ላይ እጨምርበታለሁ። አሰራሩን ባለፈው በደንብ አልነገርሽኝም ብላችሁ ያላችሁ በትዕግስት ስላልተመለከታችሁኝ ነው እንጂ በትዕግስት የተመለከተኝ ያዳመጠኝ በደንብ በቀላሉ በቤቱ እንዴት እንደሚያዘጋጅ ተምሮ ከዛ ቪዲዮ ወጥቷል። እንዴት እንደሚጣፍጥ የተረፋችሁን ቆንጆ አርጋችሁ ዝግት አርጋችሁ ፍሪጅ ውስጥ ሳይነካካ ቴብል ላይ የምታቀርቡትን ቆንጆ አርጋችሁ እንደዚህ ከለርፉል በሆነ አይነት መልኩ ሰመርን ከለርፉል የሆነ ነገር እንብላ። ቆንጆ ኤነርጂ እንዲሰጠን ሰውነታችን ዲሃይድሬት እንዳይሆን በውስጡ ያለውን የተለያየ ጠቃሚ የሆነ ነገር ሰውነታችን በቀላሉ አብዞርብ እንዲያደርግ በተለይ ጾም ላይ ላላችሁ በጣም ጠቃሚ የሆነ በቀላሉ የምታዘጋጁት በቤታችሁ ሰላጣ አዘጋጅታችሁ ወደ ስራ ቦታ ይዛችሁት ብትሄዱ እኔ እርግጠኛ ነኝ በጣም ጤነኛ በጣም ሰውነታችሁን ጥግን የሚያደርግ ምግብ ነው ብዬ እላለሁ። ብዙ ጊዜ ሰላጣ እኔ ውጪ ተጠቃሚ አይደለሁም። እናንተ ሰላጣ ውጪ ትበላላችሁ? ኮሜንት ላይ ጻፉልኝ። አስተጣጣባቸውን ብዙ ጊዜ ስለምፈራው ጥሬ የሆኑ አትክልቶች ውጪ ተጠቃሚ አይደለሁም። በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆነ እያዝናና በሚያስተምር በተለያየ ቪዲዮዎች እስከምንገናኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ባይ